አውቃለሁ። እሺ ምን ላዘጋጅልሽ? ጫሜ ነው የሚልኝ። ቁርስ ስሪ። ቁርስ ሰርቻለሁ። ምን ሰራሽ? ፍርፍር ስሪልኝ ብዬሻለሁ። ትምህርት ነው ለአንድ ሰው ብቻ ቁርስ የሚሰራ። እኔ ግን ሁሌ ትምህርት ቤት ከመሄዴ በፊት ቁርስ ታዘጋጅልኛለሽ። ሌላ? አዎ ቀኑ ሙሉ ትምህርት ቤት ስለምውል የምፈልገውና የምወደው ምግብ እንድትሰሪልኝ እፈልጋለሁ። እና ልብሴንም ማስተካከልልኝ፣ ጫሜንም ወልቢልኝ። እሺ። ሌላው ደግሞ ስመለስ ክፍሌ ተስተካክሎ እንዳገኝ እፈልጋለሁ። እሺ እንደዛ ከሆነ እኔ በምነሳበት ሰዓት መንዛት ይጠበቅብሻል። ለምን? ቁርሴን ሰርተሽ ልብሴን አዘጋጅተሽ ስጨርሽ እኔ ከእንቅልፌ እነሳለሁ። ከዛ ቁርሴን እበላና እኔ ስወጣ ቤቱን ማስተካከል ትችያለሽ። ሀሳብሽ አልገባኝም። ቆይ ልታስረፍጅብኝ ነው እንዴ? እንዳይረፍድብሽ 10 ተኩል ተነሽ። እሺ ሂጂና ክፍሌን አስተካክል፣ ጫሜንም ወልቢልኝ። ከቢኒ ጋር ነበር እኮ። ጭራሽ አፍሽን ሞልተሽ ታወራለሽ እንዴ? አንቺ ምን አገባሽ? አንተስ ምን አገባህ? ሜላት አትፈታተኝ። ምንድን ነው የምትለው? አንተን መፈራ መስሎ ነው? መስራትሽን ያለሽ ከማሚ ጋር ይጨርሱ። ምን አገባህ? አንተ ምን አካሻለሁ ብትለኝ ጭንቅላትን ነው የምተረትርልህ። ምን ማነሽና ነው አንቺ ጭንቅላትን ነው የምትይው? አክስቴ ለሱ እያዳላሽ ነው? አይ አይደለም። ግን ታላቅሽ ስትናገሪ ምን ትበሽ ታዲያ? አንቺም እየተደረብሽ ነው። አንቺ እኮ በቤተሰብ መሀል ምን አገባሽ? ለምንሽ ለምን አታምኚ? ሁላችሁ ታጋፍጭኛለሽ። አንቺም እኮ እንደዛው ነሽ። ይሄን ላናደርግ እንስማማ። ጥሩሽ ምንም ከውጀልሽ አይደል? አዎ። ስለዚህ አብራችሁ ሁኑ፣ እኔ እረዳሻለሁ። አሁን ለምን ተስማማሽ? እየመረመርሽ መሆኑ ነው? ምን አስመረምረኝ? ሀሳብሽን በድንገት ስቀይሪ ምንድን ነው ብዬ ነው። ሳስበው የሁለቱ ነገር እያማረኝ አይደለም። የማማ የቢኒያምና የድል እሷና እሱ አብሮ ከሚሆኑ ደግሞ አንቺና እሱ ብትሆኑ ይሻለኛል። ለምን ጥያቄ የምታበዥ አትፈልጊም? እፈልጋለሁ። ከፈለግሽ ጥያቄ አታብሽ። እሺ ግን አሁን የምታደርግልኝ እኮ ነው የምትመስዩ። እንድትቀራረቡ የምችለው ሁሉ አደርጋለሁ። ጥሩሽ ምን ታደርግልኛለሽ? የምችለውን ሁሉ አደርጋለሁ። እንድትቀራረቡ የሚያደርግ መንገድ በአጠቃላይ እፈልጋለሁ። አንቺ ደግሞ በተሰጠሽ መንገድ ነው መሄድ ያለብሽ። እሺ አመሰግናለሁ አክስቴ። ችግር እንዳፈጥረሽ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የእድል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ዛሬ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ቢኒ አባባል እያጣራ ነበር። አክስቴ እዚህ ምን ልትሰራ እንደመጣችና እድል ለምን እንደምጠላም ጭምር ለመጠየቅ ወሰነ። እና እሱም ሁሉ ነገር ለመናገር ቆይ ስለምንድን ነው ማወቅ የፈለግከው ልጄ ብሎ ይጠይቃል። አባባ ሁሉ ነገር እንድትነግሩ ይፈልጋለሁ። አክስቴ እዚህ የምትመላለስበት ምክንያቱ ምንድን እንደሆነም ጭምር እየጠየቀው ነበር። እና እሱን ማወቅ ብቻ እንደምፈልግና እየተፈጠረ ያለ ነገር እንድትነግሩኝ እፈልጋለሁ በማለት ይጠይቃል። እሱም እሺ እነግራለሁ ልጄ በማለት ይመልስለታል። ነገር ግን የተፈጠረ እና እንዳጋጣሚ እንግዲህ እናቷን ያኔ በጥፍ ከመታቻ በኋላ እጅግ በጣም እየተበሳጨች እና እየተናደደች ነበር። ቆይ ለምንድን ነው እንደዚህ የምትሆኚ ስትላት፣ ታዲያ አንቺ ሴት አይደለሽም እንዴ ተረጋግተሽ አትራመጂም ስትል ትነግራታለች። ጭራሹ እኔን እየሰደብሽ ነው በማለት ትናደዳለች። አይ በጭራሽ ማለት እየሰደብኩሽ አይደለም። እንግዲህ ያው ሴት ልጅ ረጋ ስትል ነው የማምረው። ማም እንግዲህ ከአንቺ ፎቶን እንደምታስፈልግ እርግጥ ነው። ቢሆንም ግን አንቺ ጥፋተኛ ነሽ። ጭራሽ እኔ ላይ ሙድ ያሽ ነው አንዙር በይ ከፊቴ በማለትም ትጮህባትና ትናደዳለች። እሷም እሺ እድልሻለሁ በማለትም ትነግራታለች። ነገር ግን ምን እየተፈጠረ እንደሆነ ለማወቅም እየጓጓች ነበር። ነገር ግን አይቴው ደህና ነሽ ወይ ብላ ስትጠይቃት ደህና እንደሆነችም ትናገራለች። ነገር ግን እየተፈጠረ ያለ ነገር ከባድ እንደሆነ ስለገባት መበሳጨቱን ትቀጥልበታለች። ነገር ግን ቆይ ምንድነው እሺ ብላ ስትጠይቃትም ምንም እንዳልሆነችም ከነገረቻት በኋላ እየተፈጠረ ያለ ነገር ትጠይቃታለች። እድልም ወደ ትምህርት ቤት እንግዲህ አንድ ላይ ለመሄድ ይወስናሉ። ነገር ግን አሁን ላይ እየተፈጠረ ያለ ነገር ምን እንደሆነ ለማወቅ እየሞከረች ነበር። እና አክስቴ ምን ተፈጠረ ብሎ ስጠይቀው ደህና እንደሆነች ተስፋ አድርጋለሁ እያለ ሳስመስሎ ነበር። ነገር ግን እሷም ደህና እንደሆነችም ከነገረችው በኋላ ቆይ ታዲያ ምን ተፈጠረ ብላም ደጋግማ ትጠይቋለች። እሷም ምንም እንዳልተፈጠረም
ከነገረችው በኋላ እድል ስልክ ትደውልለት እንዳጋጣሚ ስልክ እያወራች ነበር። ያወራችው ስልክ እንግዲህ አባባ ነይ አስቸኳይ እፈልግሻለሁ ብሎ ይነግራታል። እናም አስፈላጊ ነው ብሎ ስለነገራት እሺ እመጣለሁ ብላም ትመልስለታለች። እሱን ነበር ስትፈልገው የነበረው። እናም እሺ በማለቱም ተወስናለች። ቆይ ምን እየተፈጠረ ነው ብለን ከማሰብ ውጪ አሁን ምን ማድረግ እንዳለባት ተወስንና እና የልጇን መቃብር እንደምትፈልግም ጭምር ነገረች። ሮማን ግን እጅግ በጣም ደነገጠች። እህቴ ምን እያልሽ ነው? ይሄ ነገር እንዴት እንደዚህ ልታስብ የቻልሽው? ይሄን ጌታ መጣሽው በማለቱም ትጠይቃታለች። እናም እሷም ነገረቻት የት እንዳለችም ጭምር። እናም እድል ጋር ተቃቅሞ ሲያወሩ አንድ ላይ ስታያቸው እጅግ በጣም ትበሳጭና ትናድዳለች። እና እንደ አጋጣሚ ኑሮን እነኚህ ልጆች በጭራሽ አንድ ላይ መሆን የለባቸውም፣ የእህትና ወንድም ናቸው፣ እንደዛ መሆን የለባቸውም ስትል እጅግ በጣም ትበሳጭና ትናድዳለች። ነገር ግን እንዴት አድርጌ ነው እንዳይገናኙ ማድረግ ያለብኝ ብላም እያሰበች ነበር። ማድረግ ያለባትም አድርጋ እነሱን መለየት እንዳለባቸውም ቀድማ ታስባለች። ምክንያቱም ካልተለያዩ ከባድ ነው። ቢኒም እንግዲህ እድልን በጣም ወዳቷል እና ከሷ ጋር ጓደኛሞች እና ለመቀራረብ እያሰቡ ነበር እና አንድ ላይ ለመሆኑም ፍላጎት ነበራቸው። እና ይህንን ነገር ማስቆም እንዳለባትም ሮማን ታስባለች ማለት ነው። ምክንያቱም እነሱ አንድ ላይ ከሆኑ መጥፎ ነገር ይፈጠራል። ምክንያቱም ዝምድና በመሀላቸው ስላለ እንደምንም ብዬ ላለያያቸው ይገባል ስትል ታስባለች። እና ያለኝ አማራጭ እነሱን እንደምንም ብዬ ማለያየት ነው በማለቱም ታስባለች። እና አሁን ምን ማድረግ እንዳለብኝ አላውቅም በማለት አንድ ነገር ልነግርሽ ፈልጋለሁ ስትል ለሜላት ትነግራለች። እሱም ምንድን ነው ስትለው ቢኒ የራስሽ ማድረግ እንደምትፈልጊ አውቃለሁ። ስለዚህ ቢኒ እንዲወድሽ እና ከቢኒ ጋር እንድትቀራረቡ እንደምንም ብዬ አሳምናለሁ ስትል ትነግራታለች። እሷም እሺ እንግዲህ ካልሽም በማለት ተስማማለች። እንግዲህ እንደምንም ብላ ቢኒ ቆይ አክስቴ እንዴት አድርገሽ ነው ይህንን የምታደርጊ ስትላት አይ እንደምንብሽ ከቢኒ ጋር አንድ ላይ እንድትሆኚ አድርጋለሁ፣ ስለዚህ አታስቢ በማለቱም ትነግራታለች። በዛ አጋጣሚ ሜላት እንግዲህ ቢኒን የራሱ ለማድረግ እጅግ ትፈልግ ስለነበረው ደስ ይላታል። እንግዲህ ቢኒ ራሷን ለማድረግ በጣም ትፈልግ ነበር። የተሻለኝ ሁሉ ነገር አድርጋለሁ፣ አንድ ላይ እንድትሆኑ የተፈጠረውን ነገር አንድ ላይ እንድትሆኑ ስለምፈልግ አድርጋለሁ ስል ይነግራታል። እሷን እሺ በማለቱም ትስማማለች። እና ይህንን አጋጣሚ ተጠቅማ ሜላት ደግሞ ልታስጨንቃት እየሞከረች ነበር። ምክንያቱም እንግዲህ አንቺ እኔ የምፈልገው ነገር ቁርስ እንድትሰሪ፣ ቤት እንዳጸጂ፣ ብዙ ነገር እንድታረጊ፣ እንደውም ጫሞቿን ልብሷን እንድታጸድ እያለች ነበር። መቼም እንግዲህ በጠዋት ተነስተሽ ይህንን ነገር ማድረግ አለብሽ፣ አለዛ ግን ከኔ ጋር የመሄድ እድልሽ የወረደ ነው ስትል እሷን ለማናደድና ለማስቀናት እየሞከረች ነበር። እሱም የፈለግሽውን ነገር ማድረግ ትቻለሽ፣ ነገር ግን እባክህ የማውን ነገር አታርገው ስል ነበር። ሆኖም ግን ቁርሱንም አዘጋጅቻለሁ፣ የምትፈልግን ነገር በሙሉ አደርጋለሁ እሺ ስትልም እሷ የምታዛትም በሙሉ እሺ ከማለት ምንም ነገር አላለቻትም ነበር። አሁን የምንሽን ነገር ማድረግ አለብሽ፣ ቦታሽንም ማወቅ አለብሽ ስትል እንግዲህ እሷን ለማናደድና ለመበሸቅ ስትሞክር ነበር። እሷም እሺ እንግዲህ አንቺ ካልሽው የምትፈልጊን ነገር በሙሉ አደርጋለሁ በማለትም ታስባለች። አሁን የምንሽን አድርጊ ስትላት እና ትምህርት ቤት መቼም እኔ ከሰራተኛ ጋር አልሄድም እና ሰራተኛ ከኔ እኩል ወጣ ከኔ እኩል ልትገባ በማለት ቢኒ ምንድን ነው ያልሽው ብሎ ይጫወባታል። አው ሰራተኛ ነው ያልኩት ምን ያልኩ መስሎክ ነው በማለትም እንዴት እንደዚህ ትናገራለሽ? የምትናገሪ እያሰብሽ ተናገሪ እንጂ እብድ ነሽ እንዴ በማለት ይጫወባታል። እና እድንም ለብሳ ከሷ ጋር እኩል ስትመጣ እጅግ በጣም ትናደድና ትበሳጫለች። ምክንያቱም እሷ ብቻዋን ትምህርት ቤት መሄድና ራሷን ብቻ ለማስታወቅ ወይም ደግሞ ራሷን ብቻ ለመሆን ነበረ ስትፈልግ የነበረው። ነገር ግን ስላልተሳካላት እጅግ በጣም ትበሳጭና ትናደዳለች። ሆኖም ግን አሁን ላይ ድንም ከሷ ጋር እናቷንም ቻው ብላ ቢኒ እንደሚሸኛት ነግሯት
አንድ ላይ ይሄዳሉ። እንግዲህ ሜላት እድልን ለማሸማቀቅና እድል ከተማሪዎቹ ጋር እንዳትዋደድ እንድትጣላ ለማድረግ ስትሞክር ነበር። ቢኒ ግን እየተከታተላት ስለነበረው ምንም ነገር ማድረግ አልቻለችም። ምክንያቱም ያሰበችው ነገር በሙሉ ስላልተሳካላት እጅግ በጣም ትበሳጭና ትናደዳለች። እና እባክሽ እህቴ የልጄን መቃብር ውሰጂኝ ስትላት እሺ ብለ ነገሩን ለማስቀየስና ለመናገር አልፈለገችም ነበር። ግን እንግዲህ ገኒ ስላስጨነቀቻት እሺ በቃ እወስዳለሁ፣ አንቺ እንኳን የማታሳይኝ ከሆነ ራሴ ፈላልጌ አደርስበታለሁ ስትልም ትነግራታለች። አይ አታስቢ፣ የምትፈልጊን ነገር በሙሉ አደርጋለሁ እሺ ብላም ትስማማለች። ቢሆንም ግን በጭራሽ እንድትገናኝና በጭራሽ አንድ ላይ እንደሆኑ አትፈልግም ነበር። ለዛ ሲባል ምንም ደስተኛ አይደለችም። እባክሽን ብትላቱም አይ በጭራሽ አይሆንም እና ቢኒ አንድ ነገር ጠይቃል። ቆይ አክስቴ ግን ለምንድነው ይህን ጉዳይ ስታነሳብሽ የምትበሳጭ የምትናደድ? አይ ይህ ነገር ምንም ደስ አይልም፣ የተፈጠረው ነገር ምንድነው ብላም ትጠይቀዋለች። አይ እሷም እንግዲህ አሁን እዚህ ጋር ማንም አይመጣሽም፣ እነዛ ልጆች እንደረቅጦሽ አድርጋለሁ ስትልም ታስጨንቃታለች። አይ የፈለግሽውን ነገር ማድረግ ትቻለሽ፣ ግን እባክሽን የማውን ነገር አታደርጊም በማለቱም እጅግ በጣም ትበሳጫለች። እንደ አጋጣሚ ቢኒ መጥቶ እንግዲህ ይጠራትና ይዟት ሲሄድ ሜላት እጅግ በጣም ትበሳጫለች። ምክንያቱም ሜላት የምትፈልገው ነገር ስላልተሳካለት እጅግ በጣም ትናደድና ትበሳጫለች። በዛ የተናደዳ ምንም ነገር አታረጊም አታመጪም ብትላቱም ነገር ግን ከቢኒ ጋር ቤተሰቦቹ ፍለጋ ማን ወስዶ እንዳንጣለና ምናልባት ትክክለኛ ወላጅም እናቱም ከሆነች ለመጠየቅ ነበር የወሰነችው እና ሁሉ ነገር ለማጣራትና ለመወሰን ይገደዳሉ። እናም እሷም እሺ በማለቱም አንድ ላይ የቢኒ ወላጆችን ለማግኘት እየሄዱ ነበር። እናም እንዳጋጣሚ እንግዲህ ሁሉ ነገር እንደምስተካከልና እናም እንደተገናኙም ከዚህ በፊት እንደምታወቁም ጭምር ያስታውስና ይነግራል። ቢኒ በጣም ደስተኛ ይሆናል። ምክንያቱም ስፈልግ የነበረውን ገዛ ቤተሰቦችን ለማግኘት ትክክለኛ እናቱን እና ጥሩ ሴትና ጥሩ እናት እንዳገኘም ጭምር ግን እዚህ ማን አምጥቶ እንደጣለል ማወቅ እንደምፈልግም ጭምር ትነግረዋለች ማለት ነው። እንደ አጋጣሚ እንግዲህ አሁን የቀብር ጉዳይ ማሳየት ፍላጎት አልነበራትም። እባክሽን የምልሽን ነገር ብቻ አድርጊና እሺ በይና ተስማሚ በሚላቱም እሱም እሺ በማለቱም በተናገረው ነገር ግን ሚላት እኔ ትምህርት ቤት ስትወጣ አይቼ ነበር፣ ግን እስካሁን የት ቆየች እያለች ማስመሰልና ማይጫወት ትጀምራለች። አይ ይህ ነገር በትክክል አይደለም፣ ታዲያ ምን ተፈጥሮ ነው ብላ ስትጫወት አይ ቢሆንም ግን መቆጣት አለብሽ ስትላት እሷን ግን ለማጣላትና እነሱ እንድጣሉ ለማድረግ ስትሞክር ነገር ግን አልተሳካላትም ነበር። ከዛ ተነሳ እጅግ በጣም ትበሳጭና ትናደዳለች። ምን ማድረግ እንዳለባትም ግራ ተቀባል። እናም ብልም እድል በጣም የምትወደውና የምትሳሳለት አባት ደውሎ እንደጠራትና እነሱን ማግኘት እንደምትሄድም ጭምር ትነግረዋታለች። እሷም እሺ በማለት ትስማማለች ማለት ነው። እናም እንደአጋጣሚ ቁጭ ብሎ መጽሐፍ እያነበበ እያለ እድል መስሏት ከኋላ የመጣችው ነገር ግን እድል አልነበረችም። እና እድል መስሏት ነበር፣ ነገር ግን እድል አልነበረችም። አንቺ ምን እያደረግሽ ነው? አብድንሽ እንዴ ምንድን አስበሽ ነው እዚህ መጣሽ? በማለት ይጨዋል። እባክሽን እንደዛ ለማለት ፈልጌ አይደለም፣ ተረጋጊ እንጂ በማለትም ይበሳጫል። ታዲያ እንዴት ነው ምን ፈልጌ ነው እዚህ መጣም? በማለትም ይናደዳል። አይ እንደምታስብ አይደለም፣ እድልን አስፈቅዳ እንግዲህ ለመሄድ ስትወስን እና ቢኒ ማን ወስዶ እንደጣልና ማንኛው ሴት እንደሆነችው ለማጣራት ስትል እገዛው አክስቴ ተብዬው እንደሆነችም ጭምር ስደርስበት እጅግ በጣም ይደነግጣሉ። ምክንያቱም ያልተጠበቀ ነገር ነበር። እድልን ፎቶ ስታነሳው አይ እኔን ችግር ውስጥ እንዳታስገቢ ሲል ይነግራታል። አይ በጭራሽ አታስቡ፣ አንተን ችግር ውስጥ የማስገባ ነገር ምንም ነገር አላደርጉም በማለቱም ይነግራታል። እድልም እንግዲህ አባባን ለማግኘት ወደ እነሱ ዘንድ በመሄድ እነሱን ለማግኘት ትወስናለች። እንደ አጋጣሚ ነገር ግን አባባን እድል ራሷ እንድትጠብቅና ይህ ልጅ ሆና የልደት እናቷ የሰጣችው የአንገት ሐብል ስታዩ በጣም ደነገጠች። እንግዲህ ቤኒም እየተከተላት ነበር። ይሄ ነገር
ማወቅ እንደሚፈልግና ምን እየተፈጠረ እንደሆነም ጭምር ለማወቅ እየሞከረ ነበር። እናም እሱን ለማወቅ ነበር ፍላጎቱ። እናም አሁን ላይ ያለውን ነገር ያቺን አክስትዮ ተብዬው እንድትጠነቀቅና መጥፎ ነገር እንዲያረጋት እንደማትፈልግ እና ጥንቃቄ ማድረግ እንዳለባትም እየነገራት ነበር። ቤኒ ድንገት መጥቶ ሁሉ ነገር አጣራ። ወደ ተመልካቾች ይዛል